የተማሪ ፎንቃ ክፍል 10 ከነ እህቴ መኝታ ቤት ውስጥ ድምጽ ሰማሁ። እህቴ ናት ሀሳብ ላይ የመጣችው። ምን ሆነች ብዬ ሳላንኳኳ ብሩን ብርግድ አድርጌ ገባሁ። ልዕልት ደንግጣ ወደ ኋላ ሸሸች። አለመጮኸም እሷ ሆና ነው። በዚህ ሌሊት በር ከፍቼ ስገባ እንዴት እንዳደነግጥ ብቻ ግን የሰማሁት የሲቃ ድምጽ የልዕልት ነበር። እንባዋ ፊቷን ሞልቶታል። ለረጅም ሰዓት እንዳለቀሰች አይኗ ምስክር ነው። በርበሬ የተነሰነሰበት ይመስል ነበር። ክውን ያልኩት ፈጥኜ ወደ እሷ ሄጄ እግሯ ላይ ቁጥጥ ብዬ ምነው ልዕልት ምንድነው ፍዬ ከፊቷ ላይ እንባዋን ጠራረኩላት። ግን በጠረኩት ላይ የተተካ እንደ ጉድ ይፈሳት ነበር። እናቴ እህቴን አፈቀችኝ ብላ ስቅስቅ ብላ አለቀሰች። ከአጠገቧ ተቀምጬ አቀፍኳትና እኛ ለንልሽ አይደል ደግሞ ለምን ነፍሷን ታስጨንቂያታለሽ አልኳት፣ ጸጉሯን እያሻሸው። እናቴ እኮ ስጋ አምሯት ራሱ ለፋሲካ እንበላለን ብላኝ ነበር። ብዙ ነገር አቅደን ነበር። የዛሬ ዓመት እኮ ከእናቴ ጋር እንቅልፍ አልወስድ ብሎን ቁጭ ብለን 9 ሰዓትን እየጠበቅን ነበር። ቀጣይ ዓመት ቤተ ክርስቲያን እናድራለን ብላ ቃል ገብታለኝ ነበር እኮ እያለች ማልቀሷን ቀጠለች። ምን እንደምላት ምን እንደማደርግ ግራ ገባኝ። እህቴ እስከ 4 ሰዓት 5 ሰዓት አካባቢ ድረስ አጥንታ ስለምተኛ ሁሌም አንዴ ከተኛች አትነቃም። አሁንም ስቀሰቅሳት አልፈለኩም። የምናገረው ግራ ገባኝ። እባክሽ ልዕልት እንደዚህ አትሁኝ፣ እንዳይከፋሽ ቃል አስገብተኛለች፣ አደሯን ሰጥታኛለች። ለምንድን ነው አደራ አንድ በላይ የምታደርጊው? ሲቀጥል እንደዚህ ስለሆንሽ የሚቀየር ነገር የለም እኮ። ለምንድን ነው የእናትሽን ነፍስ የምታስጨንቂያት? እባክሽን ዝም በይ በቂም ባንጠራረኩላት። እንዴት መርሳት ትችላለሁ? እናት እንዴት ትረሳለች? ሁሉ ነገር ናት እኮ። እናት፣ አባት፣ ጓደኛ፣ ዘመድ ሁሉንም ሆናን ያሳደገችኝ። የዛኔ ገና ስወልድ አባቴ ሞተ። በመኪና አደጋ ቢሆንም የሞተው በሰፈሩ ሰው ሁላ ከተወለድኩበት ቀን ጀምሮ ገፊ ናት። አባቷን ገደለች እየተባልኩ ተጨቆኝ ሳደግ እናቴ ነበረች። ሲከፋኝ የምሸሸግባት እናቴ ነበረች። ረጅም እንባ ድምጽ ከፍ አድርጋ ነበር የምታወራው። ንግግሯ አስለቅሶኝ እሷን ማባበል አቆሜ የራሴን እንባ መጠራረግ ጀመርኩ። እናቴ እኮ አድገሽ የልጅ ልጅ ታሳይኛለሽ ሳትለኝ አትተኛም ነበር። ብዙ ምኞት ነበርን እኮ። እናቴ ለምን ብቻዬን የሚያስጨንቅ ለቅሶ ቀጠለች። ከስንት ሰዓት ጀምሮ አፍና ያዘችውን ድምጽ ለቀቀችው። ስቅስቅ ብላ አለቀሰች። ድምፁ ሲበዛ መሰለኝ እህቴ በርግግ ብላ ተነሳችና ከአልጋዋ ላይ ዘላ ወረደችና ጥግ ይዛ በድንጋጤ ቆማየች። ከእንቅልፏ ስትባነን መሰለኝ። ወይ በፈጣሪ ስም ልዕልት ወንድሜ ምንድነው? በፈጣሪ ስም ምን ሆናችሁ ነው ብላ ብርድ ልብሷን ጥላ መታ ፊቷን አገላብጣ አየች። ልዕልትን አይታት ግራ ገብቷት እኔን አየችኝ። ስም ስላት ገባት መሰለኝ። ልዕልትን አቅፋን በዋን ጠራረገችላትና እንድትረጋጋ ነገረቻት። እንደምንም አባብለናት መጸዳጃ ቤት ሄድን። ፊቷን ታጥባ ምናምን ተመለሰን። ወደ መኝታ ቤት ሄደና አቅፌያት ቁጭ አልኩ። እህቴ ሰዓት ስታይ 8 ሰዓት 20 ሆኖ ነበር። ልዕልት አልጋዋ ላይ አስተኛቻትና እኔንም የራሴ አልጋ ላይ ጥቼ ተኛሁ። ምግብ ሲደርስ ቀሰቅሳቸዋለሁ። እንቅልፍ ለመተኛት ሞክሩ። ስትነቁ በአዲስ መንፈስ ልዕልት ደግሞ እንደዚህ አይነት ስሜት እንዳይሰማሽ ለማድረግ ሞክረናል እኮ። ለምን የእናትሽን ነፍስ ታስጨንቂዋለሽ ብላ ተወጣች። እኔም አይኗን እያየው ለመተኛት ሞከርኩኝ። አላርሜ ስትቀሰቅሰኝ ነበር የነቃው። ስነሳ ልዕልትም ቀድማኝ ተነስታ መሰለኝ አልጋ ላይ የለችም። ከመኝታ ቤት ስወጣ ከመቼው እንደሆነ ባላውቅም ፎ አድርገውታል። እናቴና አባቴ በሀበሻ ልብስ ዝንጥ ብለው ነበር። እናቴ ቡና እያፈላች ነበር። ልዕልትም ባለፈው ሳምንት እናቴ ገዛችላትን ቀሚስ ለብሳ ጸጉሯን ለቃው ዝንጥ ብላ ከአባቴ ጎን ቁጭ ብላለች። ፍዝዝ ብዬ እያየኋት ነበር። አንተ ልጅ ቶሎ ታጥብ፣ ልብስ ቀይር፣ አንተን እየጠበቅን ነው እኮ ስትለኝ ደንግጬ ወደ መጸዳጃ ቤት ሄጄ ታጥቤ እህቴ ያዘጋጀችልኝን ልብስ ለብሼ ቁጭ አልኩ። ከዛም ተሰብስበን እህቴ በትሪ ፍርፍርና ዶሮ ወጡን አድርጋ አቀረበች። አባቴ ባርኮ መመገብ ጀመርን። በጣም ርቦኝ ስለበላው መሰለኝ ብዙም አልበላለኝ።
ማዕዱን ስንጨርስ እናቴ ቡና ፈላችና እስከ 10 ተኩል አካባቢ ቆይተን ተመልሰን እንተኛና ጠዋት እንቀጥላለን አለች። እናቴ እንቅልፍ እያዳፋን ነበር ሁላችንም። እኔም እንቅልፌ ስለመጣ ሶፋ ላይ ለተኛ ብርድ ልብስ ላመጣ ወደ መኝታ ቤት ስገባ ጩኸት ሰማሁ። ደንግጬ ብርድ ልብሱን ወርውሬ ስወጣ ልዕልት መሬት ላይ ተዘርራለች። እህቴ በብርጭቆ ውሃ ይዛ እየመጣች ነው። ፈጥኜ ሄጄ አንስቼ ሶፋ ላይ አደረኳት እና አባቴ እየጸለየ ውሃውን ረጫት፣ ግን አልነቃችም ነበር። ደንግጬ ልዕልት እያልኩ ፊቷን በኃይል እየመታዋት ነበር። ወንድሜ ብላ እህቴ ግራ ተጋብታ ወደ እኔ መታ እጄን ያዘችውና እንድነሳ ነግራኝ እሷ ተቀምጣ ጭንቅላቷን እግሯ ላይ አድርጋ ውሃ እጇ ላይ ያደረገች አንገቷ ላይ ያደረገችላት። ምንም ለውጥ የለም። አማራጭ ስላልነበረን ሁላችንም በጭንቀት ሶፋ ላይ ተቀምጠን መጠባበቅ ጀመርን። እህቴ ስታለቅስ እንደነበር ለእናቴ ነገረቻት። ያለቀሰችበት እንባ ራስ ምታት ድካም ነው የሚሆነው፣ አትጨነቁ አለች። ግን ውስጤ በጣም እየተረበሸ ነበር። ደስ የማይል ስሜት ብለው ብታምኑም ባታምኑም ከ10 ተኩል እስከ 11:56 ድረስ ቁጭ ብለን ጠበቅናት። አልነቃችም ነበር። በውስጤ ብዙ ነገር እየተመላለሰብኝ ስቁነጠነጥ ነበር። ሰዓት ሳይ በጣም ሲጨንቀኝ ሶፋ ላይ ተቀምጬ ጭንቅላቴን ይዤ ሳጎነበስ የሳል ድምጽ ሰማሁ። ፈጥኜ ወደ ልዕልት ስሄድ ከኮማ ውስጥ እንደሚነቃ ሰው አይኗን እያርገበገበች አየችን። ተመስገን ቅልል አለኝ። በረጅሙ ተንፍሼ እጇን ይዤ ቀና አረኳት። እሷ ግን ቀና ብላ ልታይኝ ራሱ አልፈለገችም። ራሷን እያሻሸች መሬት ስታይ ምን ነው ልዕልቴ አለች እናቴ። ወደ እሷ መጣ። በጣም ይቅርታ አድርጉልኝ፣ በበዓል ቀን ረበሽኳቸው አይደል አለች ሽምቅቅ ባለ ድምጽ። ጣልቃ ገብቼ አንቺ ያምሻል እንዴ? ስለ ህመምሽ አታስብም እንዴ? በቃ ቤተሰቡን ተቀላቀልሽ አይደል? ምንድን ራስሽን የምታገየው ብዬ ጮህኩባት። ልዕልት ቀና ብላ አባቴን አየችው። ዝም ስላለ የደበረው መስሏት እሱ እንዳይቆጣ ፈርታ ነበር። አባቴም ስታየው ገባው መሰለኝ። እረ ልጅ አትጨነቂ እንጂ ቤት የአብርሃም አይደል? አላጠበብሽንም እኮ ቤተሰባችን ሆነሻል እኮ። አሁንማ ልጅ ዳጊንም እየቀየርሽልን ነው። ብዙ ለውጥ አለ። ደግሞ በጣም ጥሩ ልጅ ነሻለን። አባዬም እኔም የፈለግኩትን እሱን ስለነበር ደስ ብሎኝ አባቴን አቀፍኩት። ልዕልትም በረጅሙ ተንፍሳ ቀና አለችና ሁላችሁንም በጣም ነው የማመሰግነው፣ ብድር የምመለስበት እድሜ ይስጠኝ ብላ ሄዳ አባቴን አቀፈችው። እናቴም ልዕልትን አቅፋ ሳመቻትና እኔና ልዕልት ከኔ አልጋ ላይ ፍራሹን ሳሎን አውጥተን አንጥፈነው እኔና ልዕልት አንድ ላይ ሳሎን ተኛን። እንቅልፍ አልወስድ ብሎ ለረጅም ሰዓት ስናወራ ቆይተን በመሃል ልዕልት እንቅልፍ ወሰዳት። እኔ ግን እንቅልፍ እምቢ ሲለኝ ስልኬን አውጥቼ ሳምንቱ ሙሉ ቴሌግራም ስላልገባው ዛሬ ገባው። ሁሉም በሰላም ነው የሚል መልእክት ልከውልኝ ነበር። ለጓደኞቼ እንኳን አደረሳችሁ መልእክት መልሼ የሌሎቹን ሳነብ እንዳጋጣሚ አንድ ስም አይኔ ውስጥ ገባ። መክሊት መልእክት ልካልኝ ነበር። ላዩ አልፈለኩምና ገብቼ ሙሉን ሳላነብ ደለትኩትና ሌሎቹን ሳውራ በድጋሚ ብዙ ፎቶ ተላከልኝ። ላዩ ስል ዳጊ ያለች እህቴ የተኛች መስሎኝ ነበር። ቀስ ብዬ ተነስቼ ወደ መኝታ ቤት ሄድኩ። በሩን ከፍቼ ወደ ውስጥ ስገባ አንድ መልእክት ሰጠችኝና ገብቼ እግሯ ስር ቁጭ አልኩ እና ምን ነው እህቴ ያልኳት። ልዕልት ለምንድን ነው ሌሊት በዛ ልክ ያለቀሰችው አለችኝ። እናቷን አፍቋት ነው እህቴ ያልኳት። እሱንም አውቃለሁ፣ በምን ትዝ ብላት ነው ደግሞ በዛ ልክ ያስለቅሳት ምን አስታውሳ ነው አለችኝ። ልዕልት የነገረችኝን ነገሮች ነገርኳት። እንደምታሳዝን ነገረችኝ። የሆነ ነገር እያሰብኩ ነበር ዳጊ አለችኝ። ምንድነው አልኳት። የዛሬ ሳምንት ያንተ ልደት ነው። ያንተ ልደት በኋላ እሮብ ደግሞ የልዕልት ልደት ነው እና ለምን አባዬና እማዬን አስፈቅደን ፏ እናደርገውም አለችኝ። እኔ ልደቴ እንደደረሰ ራሱ አላወቅኩም ነበር። አሪፍ ሀሳብ ነው እህቴ፣ ግን በምን አወቅሽ አልኳት። የልደት ቀናው ማውቁ ሀገር ነው። ባለፈው ቁጭ ብለን ስናወራ ነበር፣ ብዙ ነገር ነግራኛለች አለችኝ። ወዲያው አእምሮ ላይ የመጣልኝ ጥያቄ ስለኔ ምንም አላለችም የሚል ነበር። እህቴ ግን መልስ ሳትሰጠኝ የልደቱን ሀሳብ እንደወደድኩት ጠየቀችኝ። እኔም አዎ ብቻ ብያት
ተነስቼ ከመኝታ ቤት ወጥቼ ፍራሿ ላይ ቁጭ አልኩኝ። ስልኬን ሳየው ተጨማሪ ብዙ ፎቶዎችና መልእክቶች አስቀምጣለች። ምንም እንደማልመልስላት ቃል ገብቼ ፎቶውን ስከፍተው ግን ያየሁት ነገር የድሮ አብረን ሆነን የከፈትናቸው ፎቶዎችና እሷ በአጭር ቀሚስ ሆና የተነሳቻቸው ፎቶዎች ነበሩ። ከሁሉም የሚያስደነገጠኝ የመጨረሻዎቹ 2 ፎቶዎች ነበሩ። የመጀመሪያ ያጎቴ ልጅ ነው። ካለችው ልጅ ጋር ከንፈሯን እየሳማት ነበር። ሁለተኛ ግን እሷ አይደለችም ብዬ ላሳለፈው ሁላ ነበር። ምክንያቱም ያየሁት መክሊት እንደ እርጉዝ ሆዷ ትልቅ ሆነ። ጥብቅ ያለ ልብስ ለብሳ በሁለት እጇ ሆዷን ይዛ፣ ልጁ ደግሞ ጆሮን አስደግፎ ሆዷ ላይ፣ ሁለቱም ከልባቸው እየሳቁ ነበር። ጭራሽ አላመንኩም። ምክንያቱም ምንም ያህል እድሜዋ ከ20 በላይ ቢሆንም በጣም ትንሽ ናት። ማለቴ ቁመት በልጣታለሁ ምናምን ብቻ ይመርም አልመሰለኝም። ለማረጋገጥ አይኔን አሽሬ ድጋሚ ሳየው ራሷ መክሊት ናት። ደንግጬ እህቴ ብዬ ተጣራሁ። ምን ተፈጠረ ብላ ከመኝታ ቤት ወጣ አየችኝ። ነይ እህቴ ብዬ ስልኬን ከፍቼ ወደ እሷ ሳደርገው ወደ እኔ መታ ስልኩን ተቀበለችኝና አየችው። ልክ እንደኔ አላመነችም ነበር። አይኗን ገለጥ ጭፍን አድርጋ ድጋሚ አየችውና ወንድሜ ምንድን ነው አይኔ ነው ወይስ ብላ ፎቶውን ትታ እኔን ፍጥጥ ብላ አየችኝ። እረ በእውነሽ ነው ብዬ ከት ብዬ ሳኩኝ። ድምጽ እያወጣው ስለነበር ልዕልትን ቀስቅሻት ነበር። ተነስታ ግራ በተጋባ ፊት እያየችን ነበር። እህቴም ደንግጣ ስልኩን እንደያዘችው ግሬ ስር ቁጭ አለችና አፏን ይዛ ትክዝ ብላ ማየት ጀመረች። ልዕልት ግራ ገብቷት ትንሽ ከተመለከተችን በኋላ ምን ሆናችሁ ዳጊ ምንድነው አለችን። እህቴ ቀና ብላ አይታት የዳጊ ፍቅረኛ ረገዘች አለቻት። እንዴ ዳጊ ፍቅረኛ ያለክ እንዴ ብላ ኮስተር ብላ አየችኝ። እረ አይደለም በፊት ላይ የሆነች ጀገስ ብላብህ ነበር አለች እህቴ እንዳንጣላ ፈርታ። መክሊት አለች ልዕልት። አዎ መክሊትን ታውቂያታለሽ እንዴ አለች እህቴ። እኔም ጣልቃ ገብቼ እንዴ እህቴ ከልዕልት ምን ይደበቃል ሁሉንም ነገር ነግሬያታለሁ እኮ ግን የምር ይመስልሻል አልኳት በግርምት። እንዴ ፎቶውን እዩት እስኪ ልክ ነው አለች እህቴ ስልኩን ወደ ልዕልት አዙራ። ልዕልትን ፎቶውን አቅርባና ርቃ እያየችው እርግዝና የምር ነው ያስታውቃል ግን ይቅርታ ግን እቺ ናት መክሊት አለችኝ። አዎ እሷ እኮ ናት ምን ነው አልካት። እረ በእውነትም እንኳን ቀረችብህ አትመጥነህም እኮ በሌላ መንገድ እንዳትረዳኝ ግን ምንም አታምሩም እኮ ይቅር ይበለኝ ብቻ በዛ ላይ ደግሞ ትንሽ ትበልጠኛለች ነበር ያልከኝ እቺኮ ብትወልድ አታደርስም እንዴ አለችኝ። እስቷ ኮስተር ብላ በሆነ የሚያወራችው እህቴ ከልቧ ሳቀችና ስሙኝማ ግን ባይጣሉ ኖሮ እስካሁን የዳጊ የልጅ አባት ሆኖ ነበር እኔም አክስት ልሆን ነበር አለችና ሁላችንም ተሳስቀን ፎቶውን ለመጨረሻ ጊዜ አይቼ ቁጭ አረኩት እና በቃ በአዲስ ሙድ እንነሳ ብያቸው ሶስታችንም ተነስተን ፍራሹን አንስተን ፊታችንን ተጣጥበን በድጋሚ ልብስ ቀየርናና እህቴና ልዕልትን ቤቱን አጸዳድተው ልዕልት ቡና ማፍላት ስትጀምር እህቴ ሄዳ እናቴና አባቴን ቀሰቀሰቻቸውና ተነስተው ታጥበው መተው ሶፋ ላይ ቁጭ አሉ። እህቴ ዳቦ አቀረበችና ቡናችንን እየጠጣን እያለ ልዕልት ከተቀመጠችበት ተነስታ ይቅርታ እንዴ ላውራ አለች። ሁሉም ለመስማት ፊታቸውን ወደ እሷ አዞሩ። በመጀመሪያ ሌሊቱን ስለረበሽኳችሁ በዓሉን በጭንቀት እንድታሳልፉ ስላደረኳችሁ በጣም ይቅርታ አድርጎልኝ። በዋናነት ግን ከተዋወቅኳችሁ ቀን ጀምሮ ላሳያችሁኝ ፍቅርና እንክብካቤ በጣም አመሰግናለሁ። እናቴን ላጣ ከነበረባችሁ ሰዓታት አስቀድሞ ጀምሮ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አንድ ቀን እንኳን የት እናውቃታለን ሳትሉ ምንም ሳትሉ ላሳያችሁኝ የፈገግታ ፊት አመሰግናለሁ። የእናቴን ቀብር ስላካሄዳችሁልኝ በሰው ፊት ስላላሳፈራችሁኝ አመሰግናለሁ። እናቴን ሐዘን ስላደረጋችሁልኝ እንድበረታት ስላደረጋችሁኝ አመሰግናለሁ። ሁላችሁም ላሳያችሁኝ ከዘመድ በላይ ለሆነው ፍቅራችሁ አመሰግናለሁ። እድሜና ጤና ይስጥና ውለታችሁን እንድከፍል ያድርገኝ አለች እያለቀሰች። የኔዋ እናትን ምህትም አብሯት እያለቀሱ ነበር። ልዕልትም እንባዋን ጠራርጋ ቀና ብላ እህቴን አየቻት። በምን እንደተግባቡ ባላቅም እህቴ ተነስታ ወደ መኝታ ቤት ገብታ በስጦታ ማሸጊያ የተጠቀለለ
ትልቅ 4 ማዕዘን ነገር ይዛ መታ ለልዕልት ሰጠቻት። ልዕልትም ተቀብላ ወደ እናቴ ጋር ሄዳ ይዛው ስትቆም እናቴ ተነስታ አቀፈቻትና ቆመች። ይህ ነገር ትልቅ ስጦታ ሆኖ አይደለም፣ ግን ደግሞ በአቅሜ ለማመስገኛ እንድትሆነኝ ነው ብላ ለእናቴ ስጦታውን ሰጠቻት። አባቴን እንዲነሳ ነግራው አንድ ላይ መክፈት ጀመሩ። ሁላችንም ለማየት ቸኩለን ሰፍ ብለን እየጠበቅን ነበር። ማሸጊያን አውስተው ወደ እነሱ አዙረው ያዙት። እናቴ ከፍታ ቀረች። እንዲህ ብዬ ሄጄ ወሰድኩባቸው። ሙሉ የቤተሰቡ ፎቶ ነበር። እውነት ለመናገር የቤተሰቡ ሙሉ ፎቶ አንድ ላይ የለንም ነበር። እንዴት እንዳቀናበሩት አላውቅም። እናቴና አባቴ ቁጭ ብለው እኔና እህቴ ከጎን ቆመን ሁላችንም እየሳቅን ነበር። እንዴት እንደሚያምር! እናቴ ቅፍ አድርጋ ሳመቻት። አባቴም ወደ ራሱ ሳብ አድርጎ አንቺ ጠንካራና እድለኛ ልጅ ነሽ፣ ትልቅ ደረጃ ትደርሻለሽ፣ ሁሉም ምርጥ ነገር ላንቺ አይበዛብሽም የኔ ልጅ ብሎ አቀፋት። አልቃሻዋ ልዕልት እንባዋ እንደ ጉድ እየወረደ ነበር። እኔም በተራ ሄጄ አቀፍኳትና እንባዋን ጠራራኩላት። በፎቶ ላይ ግን አንድ ነገር ቅር ብሎኛል። ምክንያቱም ልዕልት አልነበረችም። እሷ ከጎኔ ብትኖር ብዬ ተመኘው። ከዛንም ፎቶውን ፊት ለፊት ግድግዳው ላይ ሰቀልነውና ፎቶ አነሳ ነው። ሁላችንም ተመለሰን ቁጭ ብለን እያየነው እየሳቀን እያለ አባቴ ውይ በፈጣሪ ስም ብሎ ስልኩን ይዞ ወደ ውጭ ወጣ። ትንሽ ቆይቶ ተመልሶ ቁጭ አለ። ከልዕልት አጠገብ ተቀምጬ አይኗን አያታለሁ። እሷኔን ላለማየት አንድ እህቴን አንድ ፎቶን እያየች ነበር። እናቴ ፎቶ በጣም ያምራል ልጄ፣ ግን ደግሞ ይህን ማድረግ አይጠበቅብሽም ነበር እኮ፣ ብሩን እስኪ ታመጣሽ አለቻት። እህቴ ቀደም ብል ባለፈው ረቡዕ ዕለት ትምህርት አምሽተን እንደመጣን ትዝ አይልሽም? ወንድሜ ብቻውን የመጣ ቀን የዛኔ እኮ የልዕልት ቤት ሄደን ነበር። እናቷ ለብዙ ጊዜ በቆለፈች ሳጥን ውስጥ ብር ታጠራቅምላት ነበር። ከዛን አብረን ሆነን ሳጥኑን ከፈት ነው፣ ግን ብዙ ብር ነው፣ ለዚህ ያጠፋቸዋለች። ጭራሽ አንቺም እያወቅሽ ነው ታምሬ አከለካያትም እንዴ ብላ እህቴን ተቆያታል። እንዲህ ማዬ በእናቷ ማለች እኮ እኔም ማድረግ እችላለሁ ቃል አስገብታኝ ነበር ብላ ነገሩን አበረዱት። በዛ መሀል ዝም ብለው ሲያዳምጥ የነበረው አባቴ ስልክ ተደወለለትና መጣው እያለ ወደ ውጭ ወጣ። እኔም ተከትዬው ወጣው። የውጭ በሩን ሲከፍተው የሆነ ሰውዬ በግ በገመድ እየጎተተ ገባ። አራጅም አብሮት ይዞ መጥቶ ነበር። ቤት ውስጥ ያሉትን ከጠራቸው በኋላ እኛ ቆመን እያየን ግቢ ውስጥ በጎና አባቴ ጸልዮ ካረደ በኋላ ነብሱ ሲወጣ አራጁ መክፈፍ ጀመረ። ልዕልትም ወደ እኔ ጠጋ ብላ አንተን የሚያክል ጎረምሳ ቤት ውስጥ እያለ ሌላ ሰው ነው በግ የሚያርደው ብላ ሙድ ያዘችብኝና እናቴ ቶሎ ቶሎ ብላ የሚቀማመሰውን አዘጋጀችና ከአራጆቹ ጭምር ሁላችንም ገብተን ቁጭ አለን። እህቴ እናቴ ልታግዛት ገብታ ነበር። ልዕልትም ስቀመጥ በአይኗ ገልምጣ ጠራችኝ። ምን አረኩ ብዬ ወደ እሷ ስሄድ እጅ እንድታጠን ስጣጥብ ነግረኝ እሷም ወደ ማዕድ ቤት ሄድኩኝ። አባቴን አስታጥቤ ሰዎቹን እንዲታጠቡ ስነግራቸው ከተቀመጡበት ተነስተው እጃቸውን ዘረጉ። እኔም ከልዕልት የተማርኳትን እረ ቁጭ በሉ ብዬ ወደ ኋላ ሸሸውና ሲቀመጡ አስታጥቤያቸው ቀና ስል አባቴና ልዕልት እየሳቁ እያዩኝ ነበር። እኔም አብሬያቸው ፈገግ ብዬ ማስታጠቢያውን አስቀምጬ ራሴን ታጥቤ ቁጭ አልኩ። ስስት የማያውቃት እናቴን በትሬ ሙልት አድርጋ ምግብ አቀረበች። ገና በብላት እንኳን ሳንጀምር ሲበሉ አድርሰኝ ብለው ኬት መጡ። የሚመስል የትምህርት ቤት ጓደኞቼ መጡ። ሙሉ ጀማው መጥተው አቤል ግን አልመጣም ነበር። እኔም ደስ ብሎኝ ነበር። አባቴን በጣም ነው የሚያከብሩ። እናም መብድ ጓደኞች የአባቴን ሲያዋፋቸውን ዘግተው ሰላም ብለው ተቀመጡና ሁላችንም ተሰብስበን በላን። እህቴና ልዕልት እያስተናገዱ ነበር። እኔ ግን 10 ጊዜ እየተነሳው ለልዕልት ሳጎርሳት ሀሉንም ጠቅላላ እያደረገ ለእህቴ ሲያጎርሳትና ሁላችንም ጠግበን ተነሳን። አሁንም ቀደም ብዬ ተነስቼ እጅ አስታጠብኩኝ። ጀለሶቼ ሙድ እያዙብኝ ነበር። እኔ ግን ምንም አልመሰለኝ። ከዛንም ማዕዱ ከተነሳ በኋላ ሰዎቹ አመስግነው ከቤት ወጡ። አባቴም ተከትሏቸው ብር ሰጥቷቸው ተመልሰው ገባ። ትንሽ ከተቀመጠ በኋላ እኛ ነጻነት እንዲሰማን መሰለኝ እኔና ለምዬ ወጥተን ተጋባብዘን እንምጣ እናንተ ተጫወቱ አለ።
አባዬ ወደ እናቴ እጁን እየዘረጋ እሺ ብለን ዝም አለን። እነሱም ተያይዘው ልብስ ቀይረው ተያይዘው ወጡ። እኛም ተሰብስበን እያወራን ስንስቅ ሙድ ስንያያዝ ከቆየን እህቴ ከሀሩን እግሩ ስር ተቀምጣ ልዕልት ከኔ አጠገብ ተቀምጠው እያዳመጡን እየሳቁ ነበር። ድንገት በወሬያችን መሀል ግን መክሊት ትዝ አለችኝና ያወራሁትን ስነግራቸው ሁሉም ታይተው መቀመጥ ስለሚከብዳቸው ሳቁ። ይህን ያህል ያስቃል እንዴ ምንድነው ስላቸው ሳሚ ቀደም ብሎ በጊዜ ላሽባትላት ኑሮ አባት ሆነህ ነበር አለን። ሳቃቸውን ቀጠሉበት። ለረጅም ደቂቃ ከሳቁ በኋላ አምራይኩ ትምህርት አቋረጠች አለ ሀሩን አንገቱን እየነቀነቀ። ያልጠበቅኩት ነገር ስለሆነ እንዲህ ለምን ብዬ ጮኩ። ምክንያቱም አሚ በጣም ጎበዝ ልጅ ናት። ትምሮን ታስጠራለች ብዬ ነበር የምጠብቃት። ባካህ ያሰሙን ተብዬ ነው ጨልሉ ልጅቷን አጨለላት እኮ ሁለቱም አቋረጡ። ሲጀምር ሱሲ ጀምሮ አይቀርም የሚያስጠላ ሙድ ውስጥ ነው ያሉት አለኝ እየደበረው። እኔም ደብሮኛል። እንደዚህ አይነት ነገር አልመኝላቸውም ነበር። በተለይ አምራይ ቤት ውስጥ በጣም በጭቆና ያደገች ልጅ ናት። ከቤት እንድትወጣው ከሰገር እንድትወራ አይፈቀድላትም። አሁን ላይ ላለችበት ህይወት ተጽዕኖ አሳድሯል ብዬ አስባለሁ። ምክንያቱም አብዛኞቹ እህቶች ተጨቁነው ኖረው ሲለቀቁ ሁሉንም ነገር ለማየትና ለመሞከር ስለሚፈልጉ ለእንደዚህ አይነት ህይወት ተጋላጭ ናቸው። በተለይ በዙሪያቸው ጥሩ ሰው ከሌለ። ብቻ ግን አሁንም ድረስ ታሳዝነኛለች። ቀኑ ሙሉ ስንስቅና ስንጃጃል ውለን 8 ሰዓት አካባቢ በዓል ስለሆነ ሁሉም ወደ ቤታቸው ሄዱ። እኛ ሶስታችን ብቻ ቀረን። እህቴ ሶፋ ላይ ተቀመጠች። ልዕልት ደግሞ ከኔ እግር ስር የተጠቀለለውን ጸጉሯን ፈታሁትና እየበተንኩ ተጫወትኩባት። ወይ ግን ደስ ሲል ጸጉሯ ራሱ። እሷን ብትሆን እንደፈለኩ ሳረጋት ዝም አለች። በመሀል እህቴ ስሙኝማ ከሚደብረን ለምን ትዕዛዝ አንጫወትም ብላ ሀሳብ አቀረበች። እኔ መጫወት አልፈለኩም፣ ምክንያቱም እህቴ ምን እንደምታዘኝ ያውቃል። ልዕልት ግን መጫወት ፈልጋ ስለነበር እሺ አልኩኝ። ከዛም እህቴ እስክርቢቶ አውጥታ ማን ይተኛለችና እኔ እንድጀምር ብዬ አይኔን ጨፈንኩ። እነሱ እየተቀባበሉ ስቶፕ ስል እንደ አጋጣሚ እህቴ ላይ ደረሰና እውነት ስለመረጠች ከትምህርት ቤት ውስጥ የሚመች ወንድ ብዬ ጠየቅኳት። አታውቀውም ግን ማክቤል የሚባለው ልጅ ነው ካንተ በላይ ቆንጆ ነው፣ ግን አሁን ላይ ሌላ ነገር ውስጥ መግባት አልፈልግም አለች። እኔ የለም ትላለች ብዬ ስለጠበቅኩ ተገርሜ ስም አልኩኝ። በቀጣይ እንደጠበቅኩት እኔ ላይ ደረሰ። እውነት ድፍረት ስትለኝ እውነት መረጥኩ። ምን ልጠይቅ? ማሽት አይቻልም፣ ግን ከልዕልትና ከመክሊት ማን ነው ይበልጥ ቆንጆ? ማን ነው አስበልጠ የወደድከው? እና ልዕልት ሌላ ፍቅረኛ ብትይዝ ምን ይሰማሃል አለችኝ። ነገር ለማሳጠር ፈልጌ ልዕልት ይደብረኛል ብዬ የስስቱንም ጥያቄ ባንዴ መልሼ አጎነበስኩ። አሁንም እህቴ ደረሳት። አሁን ድፍረት ስለመረጠች ቀለል አድርጌ አስጨፈርኳት። ቀጣይ ዙር ላይ ልዕልት ደረሳት። አጣይቋ ስላስፈራት ድፍረት መረጠች። ወንድምን 5 ቦታ ሳሚ አለቻት። ልዕልት ደንግጣ እንዴ እኔን አንዴ እህቴን አየች። እኔም አልፈለገች ይሆናል ታዩ ልላት ወደ እህቴ ስዞር ጉንጬን፣ ግንባሬን፣ አይኔን ሳመችኝ። እኔ ፍስስ ብዬ ቀረው። እሷ ግን ትዕዛዟን ከጨረሰች በኋላ በሀፍረት ቶሎ አይኗን ጨፍና ጎነበሰች። እህቴ ነካ ነካ አድርጋኝ ጠቀሰችኝና እንድቀጥል ነገረችኝ። አሁንም እኔ ላይ ደረሰ። እውነት መረጥኩ። ቴምሮይ ጆሮሽን ያዢ፣ ፍቅሩ የምር ነው ወይስ የተማሪ ፎንቃ ነው አለችኝ። እያፈረችን ቢሆን ማለት አልኳት። እየቀለድክ ነው ማለት የትምሩ ላይፍ ለማሳለፍ ነው ወይስ አለችኝ። ደንግጬ ነበር። ኧረ አይደለም፣ አንቺን እኮ ቤት ማገኝሻለሁ፣ ጊዜ ማሳለፊያ አይደለሽም። በእህቴ ፊት እምላለሁ እውነተኛ ፍቅር ነው አልኩ በድፍረት። እህቴም በቃ ፍቅራችሁ ጸንቷል፣ ስታድጉ ቃላችሁን ጠብቃችሁ ትጋባላችሁ ብላ ቀና ስትል አባቴ በሩ ላይ ቆሟል። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ።